በኢትዮጵያ ፕሮቴስታንት ታሪክ ውስጥ አገልጋይ ለመሆን መስፈርቱ ተስፋ የቆረጥ መሃይም፣ ስራ ፈት፣ ይሉኝታ ቢስና ተሳዳቢ መሆን አለበት። እግዚአብሔር እንዳንተ አይነት ጨካኝ አይደለም። 100% እርግጠኛ ልሆንላችሁ እግዚአብሔር ምንም ማለት ነው። የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ካወቅነው እኛ ባህታዊ አይደለም። ለምን ባህታዊን አይታወቁ ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ አለ። ይሄ አውደልዳይ ባህታዊ ምን አለ? እፎይ የቤተ ክርስቲያን ጠላት ነው። በነገራችን ላይ ባህታዊ ትክክለኛ ባህታዊ አይደለም፣ ሙስሊም ነው። አሁን አንተ በምን ሞራልህ ነው እፎይን የምትተቸው? እባክህ እዚህ ጋር አቤል የሚባል ሰው የሚንቀሳቀሰው እንዳልክን ጨምሮ አሁን እዚህ ቲክቶክ ላይ ያሉትን ይሄ ከተለያየ ቦታ መተን ጥምቀት ምናምን እያሉ ለማፈራረስ የሚገቡ እርስ በርስ የሚደናነቁ ሰዎች ደግሞ በበላይነት የተሰጣቸው ሶሻል ሚዲያ ላይ ያሉ ክርስቲያኖችን ኦርቶዶክሳውያኖችን ከምዕመኑ ነጥሎ ማስወጣት ነው። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ዛሬ ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ? እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። እሺ እንዴት አድራችኋል? የተወደዳችሁ በዚህ የተወሰነ ጊዜ በኋላ የተረዳሁት ነገር ምንድን ነው? በኢትዮጵያ ፕሮቴስታንት ታሪክ ውስጥ አገልጋይ ለመሆን መስፈርቱ ተስፋ የቆረጥ መሃይም፣ ስራ ፈት፣ ይሉኝታ ቢስና ተሳዳቢ መሆን አለበት። በተለይ እቺ መሃይም የምትባለው ነገር ትሰመርባት። በቃ ምንም የማታቅ ምንም የማታሰላስል ምንም የማታገናዝብ ካልሆንክ አገልጋይ አትሆንም። ይህን የተናገርኩት ይሄ ከላይ የምትመለከቱት ዝታው ስለ ቴዲ አፍሮ በጆሮአቸው ባፋቸው ምናምን ሲጠቃጠቃዩ ምናምን አንደኛ እግዚአብሔር እንትን አይደለም፣ እንዳንተ አይነት ጨካኝ አይደለም። 100% እርግጠኛ ልሆንላችሁ እግዚአብሔር ምንም አላለው። ካውንስል የሚባለው እንትን ከእንደዚህ አይነት ሰዎች ጋር እንድንኖር ነው የፈረደብን። ምንም ነገር አላለውም። አንደኛ ሁለተኛ ደግሞ ውሸት ነው። ውሸት ነው ማለት ቶታሊ ይሄ ዘፈን የሚባለው ነገር ቴዲ የሚያደርገው ነገር አይደለም። እሱ በሚውዚክ እንትን ነው ካታጎሪ ነው እንትን የሚለው። ዘፈን ማለት ኦርጂ የሚለው ያው መሃይም ነው የኢትዮጵያ ወንጌል አገልጋይ ምናምን ብያችሁ ኦርጂ የሚለውን ሄዳችሁ ተመልከቱት። ኦርጂ ገላትያ ምዕራፍ 5 ቁጥር 19 ጀምሮ ዋይልድ ፓርቲ ማለት በጥንት ግሪክ ሰዎች አምልኮ ለመፈጸም በጣዖት ፊት የሚያደርጉት መዳራትና ሴክሹዋል አክቲቪቲን ይጨምራል። በዚህ አሁን ባለንበት ኮንቴክስት ደግሞ የራቆት ዳንስ ቤት ወይም ዳንስ ቤት ጭፈራ ቤት እንደማለት። ዓላማው ሴክሹዋል የሆነ ለስት ያለበት ራስን መግዛት የሌለበት መጠጥ እየተጠጣ የሚጨፈርበትና ሴክሹዋል አክቲቪቲ ያለበት ዋይልድ ፓርቲ ማለት ነው። ባይዘው አኬን በዚህ አጋጣሚ በጣም አመሰግናለሁ። እኔ ከ4 ወር ጀምሬ ስጮ ማንም አልሰማኝም ነበር። እስቲ አኬንም እንትን ሄዳችሁ ሰሙት። ይሄ እንትን ዋይልድ ፓርቲ ነው በቃ ፒሪየድ። ሶ እግዚአብሔር በተለየ ሁኔታ ቴዲ ሲዘፍን ምናምን የሚያደርግበት እንትን የለም። ሁለተኛ ደግሞ እንደዚህ አይነት ይሉኝታ ቢሶች ቴዲ ዘመድ አለ፣ ቤተሰብ አለ፣ ጓደኞች አሉት እና ራሱም አለ፣ ልጆች አሉት ምናምን። እንደዚህ አይነት ቆሻሻ ወሬ ስታወራ እነዚህን ሰዎች በሙሉ ከወንጌል መንገድ እያራካቸው ነው። ፕሮቴስታንትነት እንደዚህ አይነት ቅጥፈት፣ እንደዚህ አይነት ልቅነት፣ እንደዚህ አይነት ብልግና ነው እያልካቸው። እባካችሁ ይህን ሰውዬ አፍህን አትክፈት በሉ። እኔ መንገድ ባገኘው የእውነት ልንገራችሁ እንዴትም አድርጌ አስሬ ጸበል ወስደዋለሁ። በቃ ዝም
ይሄ ሱራፌል የሚባል ሰውዬ ወጣና አሁን እኮ እንትን ዲል ነው የኔ ነገር አያዎ ነው ቅኔ ነው ሞገስ አይኑረው ብዬ ስጸልይ በቃ በዓለም ሁሉ ይሰማ ማለቴ ነው ሳይለን አይቀርም ትሰሙታላችሁ። ምክንያቱም የዓለምን ሪከርድ ነው የያዘው። ለማንኛውም ዋና ፖይንት ምንድነው መሀይም ስለሆናችሁ ነው እንጂ ኦርጂ ማለት ሚውዚክ ማለት አይደለም። ቸርች እንኳን ሁለት አይነት ሙዚቃ አለ፣ ዓለማዊ ሙዚቃና መንፈሳዊ ሙዚቃ ብላ ዘፈንን ዓለማዊ ሙዚቃ ትለዋለች። ማን ነው መዝሙርን መንፈሳዊ ሙዚቃ ትለዋለች። ስለ ሀገር የህፃናት መዝሙር፣ ብሔራዊ መዝሙር ደግሞ ዓለማዊ ሙዚቃ ይባላል ምናምን ብላ በሁለት ከፍላ ነው የምታስተምረው። እና ባካችሁ አንብቡ ማለት እኔ 24 ሰዓት ቲክቶክ ላይ ተቀምጦ ሶሻል ሚዲያ ላይ ሳንቲም እየከፈለ መቼ እንደሚዘጋጅ እንኳን አላውቅም ለማስተማር። እኛ ድሮ ለአንድ ሰዓት ትምህርት የ14 ሰዓት ዝግጅት ያስፈልጋል ምናምን ይሉን ነበር አባቶቻችን። ዝግጅት ኢዝ ኢምፖርታንት ማለት ስለ ዘፈን ስታወሩ ዘፈን ምንድነው፣ ገላትያ ምናምን አውዱ ምንድነው፣ ሂስቶሪካል አመጣጡ ምንድነው፣ ኢቭን ሌክሲካል ትርጉሙ ይሄ መዝገበ ቃላት እንዴት ነው ብሎ የሚተረጉመው፣ የባይብል መዝገበ ቃላት እንዴት ነው ብሎ የሚተረጉመው ምናምን ብላችሁ እስቲ አንብቡ። አታስረዝም ያላችሁኝ ሰዎች ያው እንግዲህ ልማድ ነው። ሰላሙ ነው። ሁለተኛው አሁን ይሄ አቤል የሚባል እዚህ ጋር ዲያቆን የሚባል ፊቱን ቅዱሴ ታሳይልኛለህ። እዚህ ጋር አቤል የሚባል ሰው የሚንቀሳቀሰው እንዳልክን ጨምሮ አሁን እዚህ ቲክቶክ ላይ ያሉትን ይሄ ከተለያየ ቦታ መተን ጥምቀት ምናምን እያሉ ለማፈራረስ የሚገቡ እርስ በርስ የሚደናነቁ ሰዎች ደግሞ በበላይነት የተሰጣቸው ሶሻል ሚዲያ ላይ ያሉ ክርስቲያኖችን ኦርቶዶክሳውያኖችን ከምዕመኑ ነጥሎ ማስወጣትን እምነት እንዳይኖርባቸው ማድረግ፣ አንዱ ከአንዱ ማጋጨት። በደንብ እየሰማችሁ አንዱ ከአንዱ ለማጋጨት ነው የሚሰራው። የሚገናኙት ቦሌ ቃተኛ ላይ ሙሉ መረጃውን እንሰጣቸዋለን። ቦሌ ቃተኛ ቤት ይገናኛሉ፣ የተለያየ ቦታ ይገናኛሉ፣ ሻይ ቡና ይባባላሉ፣ ርዕስ ይዛሉ፣ ይገባሉ። በደንብ እየሰማችሁ ማስቆጣት ነው ትልቁ ስራው። መዝሙረ ያሬድን ከአዳም ጋር፣ አዳምን ከጰላዲዮስ ጋር፣ ጰላዲዮስን ከእፎይ ጋር የማጋጨቱ ትልቁ ስራ ይሄ ነው የሚሰራው። የሚቀጥለው ግሩፕ ደግሞ ቀሲስዬ ይሄ ተሐድሶአዊ እንቅስቃሴ እያደረጉ ያሉ ሰዎች ቀን ቀን ቤተክርስቲያን አገልግሎት፣ ማታ ማታ ቤተክርስቲያኒቷን እንዴት መበተን እንዳለባቸውና ምናልባትም አሁን ቀሲስ ያውቃሉ በአገልግሎት ላይ ሰንበት ትምህርት ቤት ውስጥ ሁለት የሚጋጩ ካሉ ሁለት የሚጋጩትን አንደኛውን አላልቶ ነጥሎ ማውጣት፣ ግን እንዲወጣ አይፈለግም። መልኩ ኦርቶዶክሳዊ ነው፣ ውጭው የጀርባው ስራው ግን ምንድነው የሚሆነው? ቤተክርስቲያንን መበተን ነው። ሰንበት ተማሪዎችን እነዚህ እናንተ ቀሲስዬ ከአንትዬ ጋር አብረን ነበር እንግሸለ ያስታውሱታል አይደለ? አንትዬን ጅማ ላይ ያደረጋችሁትን እንቅስቃሴ በደንብ እየነገረኝ ነበረ። ከአንትዬ ጋር እያወራን ነበር፣ ደጆችሽ ማይዘሉ። ያ እናንተ ዘመን ላይ የነበረው እንቅስቃሴ አሁን ተመልሶ መጥቷል። በጣም ድምፅ እንዲኖራችሁ የቤተ ክርስቲያን ትምህርት መጀመሪያ ይሰጣሉ፣ ይሰብካሉ። ሰዎች ጋር ተቀባይነት እንዲኖራቸው ቁጥራቸው ቀላል እንዳይመስላችሁ እጥፍ የሆነ ቁጥር አላቸው። እነዛ ሰዎች ይመጡና ቫይራል ያወጡትና ያ ሰው የቤተ ክርስቲያን ትምህርት እያስተማረ ይመጣና የራሱን ትምህርት መስጠት ይጀምራል። አሁን ቲክቶክ ላይ የምናያቸው ጉዳዮች እነዚህ ጉዳዮች ናቸው። ትልቅ በጀት ተከፍሎት የሚሄደው። ሌላኛው ግሩፕ ደግሞ ቀሲስ ሃይማኖት የሌላቸው ይሄ ከኦርቶዶክስ ጋር ከፕሮቴስታንት ጋር ከእስልምና ጋር ምናምንም የሚገናኙ ሰዎች አይደሉም። እስኪ ቪዲዮ ቀስ እያላችሁ ገብታችሁ ተመልከቱ። በሴቶች ፌሚኒዝም የሚል እንቅስቃሴ ተይዞ፣ በወንዶች ደግሞ ሃይማኖት የሌለው ኖርማል ግልጽ ሙስሊሙ ጋር የሚግባባ ፕሮቴስታንቱ ጋር የሚግባባ ሃይማኖት ምናምን የሚባል ጉዳይ ላይ ጣልቃ መግባት አልፈልግም፣ ኢየሱስን በማመን ብቻ ድናለሁ የሚል አይነት አስተምሮ ይዘው የገቡ በጣም ብዙ አሉ። ግን ፌመሶች በጣም አቅም ያላቸው ገንዘብን ምንም የያዙ እንደነዚህ አይነት ሰዎች ምን እያደረጉ እንደሆነ ልንገራችሁ። በቤተ ክርስቲያን ደረጃ ነቅተው ህዝቡን እያነቁ ያሉ ሰዎችን ማፈን፣ በገንዘብም ሊሆን ይችላል፣ በስምም ሊሆን ይችላል። እንደው ፌመስ መሆን ካለብህ መዝሙር ተውና ቀስ እያልክ መዝሙር ሙዚቃ ለምን አትቀላቀልም? ለምን እንደዚህ አታረግም? ለምንድነው ማንዝናናው? የሆነ ነገር እንሻፍንልህ፣ ለምን ዱባይ ደርሳ መጣም ለምናምን እንደዚህ አይነት ነገር አለ፣ ይመጣል፣ እኛ ጋርም አለ፣ በደንብ ነው ያለ። እንደዚህ አይነት ስራ እየተሰራ ነው። ሌላኛው ትልቁ ግሩፕ ደግሞ ሃይማኖት የሌለው አለ። ቀሲስ እምነት የሌለው በጣም የተደራጀ
የተደራጀው ኃይል ምንድነው የሚያደርገው? ኦሮሚያ ያለውን ክርስቲያን ከአማራ ጋር የሚያባላ ሃይማኖት የለው ቅዱሳንን ማስጣል ግብሩ ነው። አሁን ዝም ብለህ ተክልዬ ድረሱልኝ ትላለህ፣ ምን ትላለህ፣ ተነስ ምናምን እንትን እንደዚህ እየሰራ ያላል። ትግራይ ላይ ያለው መበተን ለምን አንድ ህብረት ነው ያለ። እስኪ ተመልከቱ፣ ትግራይ ላይ የነበረው መከራ ሁሉ ካለፈ በኋላ አክሱም ላይ ስንሄድ የትግራይ ህዝብ አልተቀበለ፣ እግር አላጠበም፣ ያን ነገር አይፈልገው። ግሸን ላይ ሲመጣ የግሸን ህዝብ እግር አላጠበም፣ አይፈልገው። አሁን በቅርብ የተደረገው የቤተክርስቲያን የወረደው ያ ሁሉ ቦምብ ያ ሁሉ ዲያቆናት ካህናት የጨረሰው ዝም ብሎ ይመስላችኋል? ዝም ብሎ እኮ አይደለም፣ ይታወቃል፣ እናውቀዋለን። እንደዚህ አይነት ስራ እየተሰራ ባለበት ሰዓት ላይ ሶሻል ሚዲያ ላይ ያላችሁ መምህራን፣ እውነተኛ የሆናችሁ የክርስቶስ ቤተሰቦች የእውነት ንቁ። የእውነት እና እነ ቀሲስ ያውቁታል፣ መዝሙረ ያሬድ እነ ጰላዲዮስ በደንብ ያውቁታል። እንደዚህ አይነት ነገሮች ስላሉ ነቅተን በደንብ ቤተክርስቲያናችንን መጠበቅ ያለብን። እግዚአብሔር አምላክ እንደው ሳይገባን መርጦን አምጥቶናል አይደለ? ሳይገባን እኔ ሳይገባኝ መጥቻለሁ። እንደው ሳይገባን ከጠራን ግን የምንድነው የነብር እንጅራት ከያዙ አይለቁትም ነው። እንጠንክር ማለት ፈልጋለሁ። እግዚአብሔር አምላክ ይስጥልኝ ቀሲስዬ። የእፎይ ክርክር ትክክል አይደለም። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ካወቅነው እኛ ባህታዊ አይደለም። ለምን ባህታዊን አይታወቁ። መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሊ አይቶ አናግሮት መጣና ምን አለመሰላችሁ፣ መነኩሴ አይደለሁም መነኩሴ ግን ያውቃል። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለሙን መስለው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል? አሁን የኛ ህዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው? መሀል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለ ሰብስክራይብ አድርጉ የሚል ማለት ነው። የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው? መቀለጃ ሆነናል። በሆነ ይሄ አውደልዳይ ባህታዊ ምን አለ? እፎይ የቤተ ክርስቲያን ጠላት ነው። በነገራችን ላይ ባህታዊ ትክክለኛ ባህታዊ አይደለም፣ እስላም ነው፣ ሙስሊም ነው። ምክንያቱም ባህታዊ ሚስት የለውም፣ ከዓለምና ፍላጎቶቿ ተገልሎ ለቤተ ክርስቲያንና ለሀገር ለምዕመናን ይጸልያል። ይሄ ግን እንደ እስልምና ስርዓት ነው የሚኖረው። 2 ፈረንጅ ሚስቶች ነበሩት፣ 3 ሀበሻ ሚስቶች አሉት፣ 5። እንደ ሙስሊሞች 7 ለማግባት ስንት ቀረ? 2 ቀሩት። 2 ይኖሩታል፣ አናቅም እንጂ እኛ የምናውቀውን ነው መረጃ የምናካፍለው። አሁን አንተ በምን ሞራልህ ነው እፎይን የምተቸው? እባክህ እፎይ ምን አደረገ? የተጻፈ ማንበብ እንኳንስ ሃይማኖታዊ አርቲክሎቹን፣ ጽሁፎችን፣ ጥናቶችን፣ ፊክሽን መጽሐፍ ሲነበብ የለም። ምን አይነት አለሌና ባልታዛር ብትሆን ነው ግን? ምን አይነት ሞራል ቢኖር ነው? አንተ እኮ የግል ቤተ ክርስቲያን አለ፣ ኦርቶዶክሳዊ ስርዓትን አትከተልም፣ አታከብርም። የአዲስ አበባ ሀገረ ስብከትን አመራሮችና ቤተ ክህነትን ጳጳሳትን ሙስና ስለምትከፍል ዝም አሉ። የራስህ አገልጋዮች፣ የገዛቸው ካህናቶች፣ የራስህ ምዕመናን አሉህ። ሙሉን ስሙት። የሃይማኖታችን ውዥንብር ነው። እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ።
እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግ። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙልጭ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙልጭ አድርገው ሲሰድቡት ቁልጭ አድርገው ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአትም ነውርም ነው። በመሰረቱ ይህ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅምም። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው። ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ እግዚአብሔርን የሚያሰድብ ድንግል ማርያምን የሚያሰድብ ቅዱሳን መላእክትን የሚያሰድብ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር። ስለዚህ ይሄ የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነውርም ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በዓቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የሎትም፣ መስቀልን በእጆት ላይ የለም፣ ደግሞ ባይታዊ ኖትኝ። ባይታዊ በዓቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በቀደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርጎ ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርጓል? ከቤታችን ፈድሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርጓል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ወደ መናገር ትክክለኛው ሰው ነው ወይ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳን አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አሕዛብን እያሳመነ እያጠመቀ ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታችሁ ልክ እንዳልሆነ ራሳችሁን አሳመናችሁ ቢችሉ እሱ የሰራውን ስራ መስራት እሱ መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአናቸው
ሲጠይቋቸው በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የእነሱን የወረደ አስተሳሰብ እንጂ የእሱን ስህተት አያሳየም። በዚህ ልክ ተረድታችሁት ፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች ለማዳረስ ሞክሩ። ዲሲ ላይፍ ብንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ለምን ጴንጤ ቸርች ለማኝ አይመጣም የሚል አሁን እዚህ ቸርች መምጣት ጀምረዋል፣ ይቀመጣሉ። ጥሩ ነው። ከዚህ ስትወጡ ታገኟቸዋላችሁ። ለምን ግን አብዛኛው ጴንጤ ቸርች ለምን አታዩም? ለማኝ ልክ ገና ቁጭ ብሎ ስለ ኢየሱስ እነሱም ያውቃሉ። ስለ ኢየሱስ ማሽከንጋላ ኪምባከታ ሲረከረ ይህች በዛለት ያንተ እንኳን አልበዛም። እንኳን ትንቢት ልናገረብ መለማመጃ ዳ ስለሆነ መለማመጃ ነው። ከልቤ ነው የማወራው። ግን ሌላ ኦርቶዶክስ ቸርች ሂድ፣ ዙሪያውን ታያለህ። you have to learn መስጠትን ስለሚያውቁ ብዙ ነገር ትርፋማ ነው። ድሃ የኦርቶዶክስ ቤተ ክርስቲያን አይተህ ታውቃለህ? አታይም በፍጹም። ምክንያቱም ከድሆች ጋር የተያያዘ ፕሮግራም አላቸው። የጴንጤዎስ ከድሃ ጋር የተያያዘ ፕሮግራም የለውም። በምጽአት ቀን ጌታችን ኢየሱስ ክርስቶስ እንዲህ ሲል ይጠይቀናል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 35 ጀምሮ እንደዚህ ይለናል። ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል። ቁጥር 40 ላይ እንደዚህ ይላል። ንጉሡም መልሶ እንዲህ ይላቸዋል፣ እውነት እውነት እላችኋለሁ በእኔ ካመኑ ከእነዚህ ታናናሾች ወንድሞች ለአንዱ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ይላል። በተጨማሪ የዳዊት መዝሙር ምዕራፍ 112 ከቁጥር 9 ጀምሮ እንደዚህ ይለናል። በተነ ለችግረኞችም ሰጠ፣ ጽድቁም ለዘላለም ይኖራል ይለናል። ይቆየን።